بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ولا أمن إلا للمتقين صلى الله وسلم على نبينا محمد وعلى آله وأصحابه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته እንደምን አላችሁልኝ ውድና የተከበራችሁ እህት ወንድሞቼ የአኺራ እህቶቼ እንዲሁም በአጠቃላይ በሰለፊያ መንሃጅ ላይ ቀጥ ያላችሁ ወንድሞች እህቶች በሙሉ እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ ዛሬ እንግዲህ አንድ እጅግ ቁልፍ በሆነ ጉዳይ ላይ አቋሜን ማሳወቅ ፈልጋለሁ ማለት ነው ኢንሻአላህ እሱም ምንድነው በተደጋጋሚ ጊዜ እንግዲህ ብዙ እህቶች ምን ታነሱት ጥያቄ አለ ከወንድሞቻችንም በኩል እንግዲህ አልፎ አልፎ የሚደርሱ መልእክቶች አሉ ሐቂቃ እንግዲህ ያው ጥያቄው ከመንሃጅ ጋር የተያያዘ ነው የአቡ ጆይሪያ መንሃጅ ምንድነው ቀደም ባሉት ጊዜያት መንሃጁ ከኢኽዋኖች ጋር ነበር እና አሁንስ ያለበት ሁኔታ እንዴት ነው የሚል ነገር በተደጋጋሚ ጊዜ እንግዲህ ኢንሻአላህ ይቀርባልና በዚህ ጉዳይ ላይ እንግዲህ የግድ ሁሉም ሰው ሊያውቀው የሚገባ ቁም ነገርን ኢንሻአላህ ዛሬ ወደ እናንተ ያመጣሁት ማለት ነው በቅድሚያ አንድ ትልቅ ነገር ሊሰመርበት እያንዳንዱ ሙስሊም ሊያጤነው የሚገባ አንድ ትልቅ ቁልፍ ነገር አለ hatta እኔንም ጨምሮ ልንረዳ የሚገባ ማለት ነው እሱ ምንድነው ሰለፊያ ሲባል ከሌላ ዓለም የመጣ ከእስልምና ያፈነገጠ አዲስ እስልምና ይዞ የመጣ የሚመስለን ሰዎች አለን በመጀመሪያ ይሄን አስተሳሰብ ማስተካከል አለብን ዛሬ ላይ እኔ ስለ ሰለፊያ ለማብራራት አይደለም የመጣሁት ስለ ሰለፊያ መማር የፈለገ ስለ መንሃጁ ሰለፊያ በዝርዝር ማወቅ የፈለገ አልহামዱሊላህ በትምህርት ቤታችን በሁረል ዒን የሙስሊም ሴቶች የሱና መድረሳ ትምህርት ቤታችን ላይ ወደ 24 ክፍል በሚሆን አስተምረናል ዘንድሮ ያንን ወደ ኋላ ተመልሳችሁ ማዳመጥ ትችላላችሁ hatta የኔን አቋም ራሱ እዛ ውስጥ ማግኘት ይቻል ነበር ያው አዳዲስ እህቶችም ያንን ትምህርት ያልሰሙት ያላዳመጡት እህቶችም ጋር ያው ጥያቄዎች ስለሚነሱ ነው ዛሬ ለማብራራት የሞከርኩትና እዚያ ላይ በስፋት ይደንበታል መንሃጁ ሰለፊያ ብቸኛው ትክክለኛው የነብዩ አለይሂ ሰላቱ ወሰለም መንገድ ነው ጥርት ያለው ማለት ነው ከቢድዓና ከሽርክ የጸዳው እስልምና ማለት የሰለፎቻችን መንገድ ነው እንዲሁ ዝም ብሎ የከክልህ ለከክልህ አይነት ጉዞ ከሆነ ያ የሰለፎቻችን መንገድ አይደለም ቢድዓውንም በጎን ፖለቲካውንም በጎን ዲሞክራሲውንም በጎን የሴቱን እኩልነት ይያልን ዝም ብለን በቃ በመሰለይ ደሳለኝ መጤ አስተሳሰቦችን ቢድዓዎችን ያሰረግን እስልምናው ጋር ጎን ለጎን እናስኬዳለን ካል ይሄ አይሆንም ይሄ አያስኬደንም ማለት ነው ማህበራዊ ህይወት ሌላ ነው አሁን ብዙዎቻችን የምንታታብን እዚህ ላይ ነው ስለዚህ በቅድሚያ ግልጽ ሊሆንልን የሚገባው የሰለፎቻችን መንሃጅ ብቸኛው ፍኖታችን እንደሆነ ማመን አለብን ወደኔም ስመጣ ይሄ ነው የኔም አቋም የኔ መንሃጄ የሰለፎችን መንገድ ነው የምከተለው ታዲያ የሰለፎችን መንገድ ካልተከተልኩ የማንን ልከተል ነው አላሁ አክበር እዚህ ላይ ነው ሁላችንም ቆም ብለን ማሰብ ያለብን የሰለፎቻችን መንገድ መንሃጁ ሰለፊያ ማለት ምንድነው ተብሏል እስኪ ማን ነው የሚነግረኝ السلفية نسبة إلى السلف والسلف هم صحابة رسول الله صلى الله عليه وسلم وأئمة الهدى من أهل القرون الثلاثة الأولى رضي الله عنهم الذين
شهد لهم رسول الله صلى الله عليه وسلم بالخير في قوله خير الناس قرني ثم الذين يلونهم ثم الذين يلونهم እያሉ ነብዩ አለይሂ ሰላቱ ወሰለም ምስክርነት የሰጡበት ትክክለኛው ፍኖት ነው። ሰለፎች ሱሐቦቹ ናቸው። ታዲያ ሱሐቦቹን ያልተከተል ሱሐቦቹ በተጓዙበት መንገድ ያልተጓዝን የማንም መንገድ ልንይዝ ነው ሐቂቃ ማለት ነው። ስለዚህ ይሄ የኔም አቋም እንደሆነና ሁሌም አላህ Subhanahu Wa Ta'ala በዚህቹ መንገድ ላይ ሁላችንንም ቀጥ እንዲያደርገን በዱዓ እንዳትረሱኝ ነው አለይኩም አደራ አደራ የምለው። ነብዩ አለይሂ ሰላቱ ወሰለም መስመራቸውን ፍኖታቸውን ያስቀመጡት በዚህ መልኩ ነው። መንሃጁ ሰለፊያ ይሄ ነው፣ ሌላ ነገር የለውም። የሱሐቦቹን መንገድ ተከትሎ ሱሐቦቹ ከነብዩ አለይሂ ሰላቱ ወሰለም ተምረው ባስተማሩበት መልኩ እንማራለን ኢንሻአላህ። ከዚያ ውጭ ያለ ግን የማንም ፈላስፋ ያመጣውን አይነት አካሄድ አንቀበልም። ኢኽዋንን እናውቃለን። ኢኽዋኑል ሙስሊሚን ፖለቲካዊ ይዘት ያለው ነው። እንደውም መንሃጅም ሊባል አይገባውም። የአንድ ጠርዘኛ ቡድን አስተሳሰብ እኮ ነው። የራሱን ፖለቲካዊ ግብ ይዞ ሰንቆ የተነሳ ቡድን ነው። እስላምን እንደማይወክል ሁላችንም ማወቅ አለብን። ይሄን ደግሞ በብዙ ነገሮች ተረጋግጠዋል። ታላላቅ ዑለሞች ፈተዋ ሰጥተውበታል። ኢኽዋን የጥመት ቡድን እንደሆነ የነብዩን አለይሂ ሰላቱ ወሰላምን ትክክለኛውን ፍኖት እንደማይወክል ብዙ መረጃዎችን አቅርበናል፣ ተምረናል፣ አስተምረናል ኢንሻአላህ። ስለዚህ እኔም ከዚህ ቡድን የጠራሁ እንደሆነ ሁሉም እህት ወንድሞች ሊገነዘቡልኝ ሊያውቁ ይገባል ማለት ነው ኢንሻአላህ። ጥርት ያለውን የነብዩን አለይሂ ሰላቱ ወሰላምን መንገድ ሁላችንም ተከትለን አኺራችን እንድናስተካክል በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ ማለት ነው። ኢነ ሰለፍ ኢብኑ ባዝ አንድ ትልቅ ንግግር አላቸው። ኢነ ሰለፍ هم أهل القرون المفضلة فمن اقتفى أثرهم وسار على منهجهم فهو سلفي قالوا የሰለፎችን መንገድ ፋናቸውን የተከተለ ሰው እሱ ሰለፊይ ነው ይላሉ። ومن خالفهم في ذلك فهو من الخلف እነርሱን የተጻረረና ከእነርሱ በተቃራኒ የቆመ የሌሎች አንጃዎችን አካሄድ የተከተለ እዚህ ውስጥ እንግዲህ እነ ኢኽዋን እነ አህባሽ እነ ሺዓ ሌላው ሁሉም የጥመት አንጃ ይገባል ኸለፍ ውስጥ ማለት ነው። እና በዚህ አጋጣሚ ሁሉም ሰው ሳይደናገር ኢንሻአላህ እኛ የሱና ትምህርት ነው የምናስተምረው ኢንሻአላህ በትምህርት ቤታችን የሰለፎቻችን መንገድ ተከትለን ቢፈህሚ ሰለፍ ሰለፎቻችን በተረዱበት ባስቀመጡበት መንገድ ኢንሻአላህ ተውሂድን ተመረን ለማስተማር ያው ሁሌም በስራ ላይ በዝግጅት ላይ በእንቅስቃሴ ላይ እንደሆንን ሁላችሁም እንድትረዱ ፈልጋለሁ። ምናልባት እንግዲህ አንዳንድ ኦዲዮዎች ይኖራሉ ቀደም ባሉት ጊዜያቶች ስተት ልንፈጽም እንችላለን። ለዚያ እንግዲህ አላህ Subhanahu Wa Ta'ala ይቅርታን ጠይቃለን። ተማሪዎቻችንን ኢንሻአላህ እንግዲህ ያለውን አቋሜን ተገንዝባችሁ በሰለፎቻችን መንገድ ላይ እናንተም ቀጥ እንድትሉ አለይኩም አደራ አደራ ነው የምለው። በዚሁ አጋጣሚ እንግዲህ ብዙ የሱና ወንድሞች ከጎን ሆናችሁ የመንሃጁ ሰለፊያን እንድናውቀው እንድንማረው እንድናስተምረው ብሎም በዚህ መንሃጅ ላይ ያለንን ግንዛቤ እንድናሰፋ ገዛ ስላደረጋችሁልን አላህ ጀዛችሁን ይክፈላችሁ። የዛሬው እንግዲህ ተውጂሃቴ ወይም ማመላከቻ ወይም እንደ መግለጫም ልበለው ይሄን ይመስላል ማለት ነው። አላህ Subhanahu Wa Ta'ala ለሁላችንም ዕውቀትን ይጨምርልን። በሰለፎቻችን መንገድ ላይ አላህ ቀጥ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።